የኢትዮጵያ መንግስት የዜጎችን ጤና ለመጠበቅ ለሀገር ልማት ብሔራዊ ደህንነት ወሳኝ መሆኑን በጽኑ ያምናል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተመሰረተበትን 100ኛ ዓመት ፕሬዝዳንት ታዬን ጨምሮ በርካታ የመንግስት የስራ ኃላፊዎች በተገኙበት ተከብሯል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የአንድ ክፍለ ዘመን ጉዞ ኢትዮጵያ ጠንካራ የጤና ስርዓትን ለመዘርጋት የሄደችበት ሂደት ማሳያ መሆኑን ጠቁመዋል። የሀገር ሉዓላዊነትና ብሔራዊ ደህንነት መገለጫው ፈርጀ ብዙ ነው። ከነዚህ ውስጥ በግንባር ቀደምትነት የኢትዮጵያ እና የህዝቦቿ ጥንካሬና የወደፊት እርምጃዋ በዜጎቿ ጤና መጠበቅ ላይ የተመሰረተ መሆኑን ነው። የኢትዮጵያ የሕክምና ምርምር አገልግሎት ሰጪ ተቋማት ከፍ ያለ አስተዋጽኦ ያደረጉ ሲሆን ከነዚህ መካከል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አንደኛው ነው። ይህ ተቋም ከተመሰረተበት ጊዜ ጀምሮ አያሌ ፈታኝ አገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችንና የተላላፊ በሽታዎችን ስጋት በመከላከል እና በመቆጣጠር ረገድ የሀገራችን ጠንካራ ተቋም ሆኖ ቆይቷል። መንግስት የዜጎችን ጤና ለመጠበቅ ለሀገር ልማት ሰላምና ደህንነት ለማረጋገጥ ወሳኝ መሆኑን በጽኑ ያምናል ብለዋል። በመሆኑም መንግስት ለተቋማት ግንባታና ጥንካሬ የሰጠው ትኩረት ይቀጥላል ያሉ ሲሆን ኢንስቲትዩቱ የተሰጠውን ሀገራዊ ተልዕኮ እንዲያሳካ በቴክኖሎጂ ዘርፍ እንዲጎለብት ያደርጋል ሲሉም ገልጸዋል። የኢትዮጵያ መንግስት የዜጎች ጤንነትን መጠበቅ የሀገር ልማት፣ የኢኮኖሚ እድገትና የብሔራዊ ደህንነት ዋነኛ መሰረት መሆኑን በጽኑ ያምናል። ጠንካራ ተቋማት የሀገር ግንባታ ምሰሶዎች በመሆናቸው መንግስት ለተቋማት ግንባታና ጥንካሬ የሰጠው ትኩረትና ቁርጠኝነት በቀጣይም ተጠናክሮ ይቀጥላል። ከዚህ አኳያ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጡትን አገራዊ ተልዕኮች በብቃት መተግበር እንዲችል በመሰረተ ልማትና በቴክኖሎጂ ዘርፍ ይበልጥ እንዲጎለብት ይደረጋል። ለዚህም አስቻይ የፖሊሲ መደላደልን በመፍጠር ለጠንካራ ተቋማት ግንባታ እየተሰጠ ያለው ልዩ ትኩረት እንደ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላሉ ዘመን ተሻጋሪ ሀብቶችና ጥሪቶች ከፍ ያለ ጥንካሬን የሚሰጥ ይሆናል። ኢንስቲትዩቱ ላለፉት 100 ዓመታት በኢትዮጵያ የጤና ታሪክ ውስጥ ጉልህ ሚና መጫወቱን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ዓለም አዲስና ውስብስብ የጤና ስጋቶች እንዳሉባት ያነሱት ሚኒስትሯ እነዚህን ውስብስብ ስጋቶች ለመመከት አደጋን አስቀድሞ በሳይንስ የሚተነትንና በተቀናጀ መልኩ ምላሽ የሚሰጥ ጠንካራ ተቋም ለመገንባት መንግስት ትኩረት ማድረጉን ጠቁመዋል። ይህ ኢንስቲትዩት በሳይንሳዊ ምክር፣ በመረጃ ትንተና፣ በሀገራዊ ምላሽ ብቻ ሳይሆን በሀገራችን ብቻ ሳይሆን በአፍሪካ ጭምር ትልቅ ተቋም ሆኖ እያገለገለ ይገኛል። ከዚህም አንጻር የአየር ንብረት ለውጥ፣ የጸረ ተዋሳን መድኃኒቶች መቋቋም፣ የተፈጥሮ ሰው ሰራሽ አደጋዎች፣ ግጭት፣ የህዝብ እንቅስቃሴና በአካባቢ ለውጦች የሚመጣ የጤና ስርዓቶች እየተፈተኑበት ያለ ጊዜ እንደሆነ እናውቃለን። ለዚህ ስጋት ምላሽ ግን የሚኖረው አደጋን አስቀድሞ የሚለይ፣ በፍጥነት የሚያስጠነቅቅ፣ በሳይንስ የሚተነትንና በተቀናጀ መልክ ምላሽ የሚሰጥ ተቋማትን ስናስቀምጥ ነው። ለዚህም የጤና ሚኒስቴር ኢንስቲትዩቱ አገራዊና ዓለም አቀፋዊ ተልዕኮዎቹን በተሟላ መልክ እንዲወጣ አስፈላጊውን የፖሊሲ፣ የአመራር፣ የአቅም ድጋፍ አጠናክሮ የሚቀጥል ይሆናል። የኢትዮጵያ መንግስት የጤና ዘርፍ ይበልጥ ተደራሽና ፍትሃዊ እንዲሆን በትኩረት እየሰራ መሆኑን ዶክተር መቅደስ ዳባ ያነሱ ሲሆን በመረጃ የተደገፈ የጤና ፖሊሲን ለመዘርጋት ከኢንስቲትዩቱ ጋር እንደሚሰራም አንስተዋል። መንግስት የጤናን ዘርፍ ለመጠበቅ እንዲሁም ደግሞ ፍትሃዊነት፣ የኢኮኖሚ እድገት፣ የአገር ብልጽግና መሰረት እንደሆነ በጤና ላይ የህብረተሰባችንን ጤና መጠበቅ ዋና ስራው እንደሆነ ያምናል። በዚህም መሰረት የጤና ዘርፉ ይበልጥ ተደራሽ እንዲሆን፣ ፍትሃዊ እንዲሆን፣ ጥራት እንዲኖረው በትኩረት መስራቱን ምሰሶቹ አድርጎ ይሰራል። ለዚህም ደግሞ የባለፈው 100 ዓመት ብቻ ሳይሆን ከፊት ያለው ስራችን ዋና ምሰሶ በመረጃ የተመሰረተ የጤና ፖሊሲ፣ አዲስ ስርዓት፣ አዲስ አካሄድ ደግሞ ለመስራት
ከእናንተ ጋር ለመተግበር ዝግጁ ነን። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባለፉት 100 ዓመታት ለዜጎች ጤና ጥበቃ ውጤታማነትና የጥናትና ምርምር ስራዎችን መስራቱን የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸዋል። ተቋሙ በአሁኑ ወቅት ሰው ሰራሽ አስተውሎትን በመጠቀም ወረርሽኞችን አስቀድሞ የመተንበይና የመረጃ ፍሰትን ለማዘመን እየሰራ መሆኑን ጠቁመዋል። ለፖሊሲ ግብዓት የሚውሉ የጤና አገልግሎቶችን የሚያሻሽሉና ሳይንሳዊ እውቀትን የሚያዳብሩ እንዲሆኑ የተደረገ ከሰፊ ጥረት እየተደረገ ይገኛል። ዛሬ ኢንስቲትዩታችን በአፍሪካ በሳይንስና ልህቀትና ፈጠራ እንዲሁም በስትራቴጂያዊ የህብረተሰብ ጤና አመራር ተአማኒና ግንባር ቀደም በመሆን ከአፍሪካ በሽታዎች መከላከያና መቆጣጠሪያ ማዕከል እውቅና አግኝቷል።